ሌሊት ሆቴል ቤት ተቀጥራ ምግብ እየሰራች ስትል ደፋ ቀና መቼም የወለደ ጥሎ አይጥልምና አለኝ ባለችው ሰው ስትካድ ተናዳ አስታውሳ በማልቀስ የእናቷን ቤት ጓዳ እንደወለድ መካን ልጇን ተነጥቃ ተስፋዋ ያከተመ ሲመስላት ያበቃ ከአንዴም ሁለት ጊዜ ለሱ ፍቅር ስትል እምቢ ያለችውን የውጭ ሀገር ጉዞ ከቶ የጠላችውን ጨርሱልኝ ብላ ተናግራ ለእናቷ ጉዞዋን ጀመረች ሁሉም ተሰናብታ አጅሬ ግን ለሱ ሆነችውን ያን ሁሉ ዘንግቶ እግሯ ከመሄዱ ዛሬም በድጋሚ ሌላ ሚስት አግብቶ ያችን ጠንካራ ሴት ቅስሟም ቢሰብረውም ግን ባልሆኖ ሊኖር ልብ አልነበረውም። ምክንያቱም እቺ እንደ ሳራ ትታለብማ ሰርታ ልታበላ ውሻ አትለውማ። ብልጣ ብልጡ ጀግና ምንጨነቀው እሱ የአብርሃምን በግ በመንታ ምላሱ ጤፍ እየቆላላት አባብሏት ቁርጥምጥም አድርጎ ዳግመኛ ሊበላት ይቅር በይኝ ብሎ እጁን ዘረጋላት። አባቷ ያወረሷት የተፈጥሮ ሀብታ ለሳራ ነውና ሩሩህነቷ ያንን ሁሉ በደል ያንን ሁሉ ክደት በይቅርታ ዘግታ ኑሮን ለመለወጥ ሌት ተቀን ለፍታ ከአንዴም እንክት ድቅቅ ብሎ ቢሰበርም ቅስሟ የጀግኖችን ተግባር በማስፈር በስሟ የተዳፈነውን የከረመ ፍቅር ዳግም በመቀስቀስ ሞሽራ ገባችሁ ዘመድ ተሰብስቦ ድግስ በመደገስ። ዋ የዋኋ ሳራ በስለታም ጥርሱ ልትቦጨቅለት የዋሂቱ እርግብ ተመቻቸችለት ዳግመኛ ወተቷን ልትታለብለት ካለችበት አገር እንደ ወፍ በመብረር ሞሽራ ገባችሁ ዳግም ልትሰበር። የአሁኑ ስብራት እጅጉን ይብሳል በእልህ የጋለ ብረት ያስነክሳል። እሰው ሀገር ሄዳ ጥራ ግራ ለፍታ ባፈራችው ገንዘብ ለሱ ቤት ገንብታ ጨካኙ አጅሬ ከቶ ግፍ አይፈሬ ቤቱን አሰርቷት የሚዘውን ይዞ ማሰሪያ እንዲሆነው ዳግመኛ አስረግዞ ካስወለዳት ወዲያ ሁለተኛ ልጇን ሙጥጥ አድርጎ በልቶ ጨርሶ የእጇን ልክ እንደተረዳ ባዶ እጇን መቅረቷን እንዳላይሽ ሲላት ትታልት ብናለች የሰራችው ቤቷን ታዲያ እንዴት ብናትል እንዴት አትከፋ ባመነችው ባሏ እንዲህ ስትበደል እንዲህ ስትገፋ እንዴት ተስፋ አትቆርጥም እንዴት ሆዳ ይብሳት ያ ሁሉ ልፋቷ ያ ሁሉ ጥረቷ በእንዲህ አይነት ክደት ሲደመደምባት። ሳራ እንዴት ሰው ትመን ለቀጣይ ህይወቷ ለፍታ የገነባችው የልጅነት ቤቷ ሲናድ በአይኗ አይታ። ሆኖም ጀግና ሴት ግን ያው ዳግም ታሪክ ሰርታ ጎልታ በመታየት እንደ አበባ ፈክታ በሚገባ አምናለሁ ታስደምመናለች። የምን ተስፋ መቁረጥ ሳራ እኮ ጀግና ነች። አባቷ ያወረሷት የተፈጥሮ ሀብቷ ቅንነት፣ ደግነት፣ ሩህሩህነቷ ፍጹም እችን ጀግና አይጥላትምና ደምቃ ትወጣለች አብባ እንደገና። ለሰው ቅን አሳቢ መልካም ሴት ነችና ደምቃ ትወጣለች አብባ እንደገና። ሳራ የኛ ጀግና አንቺ ኩሩ ድሃ አንቺ ጥሩ አዳሪ ምርቃት ፈላጊ ትንሽ ትልቅ ሳቲ ሁሉንም አክባሪ አንቺ ገራገር ሴት አምላክሽን ፈሪ። ሳራ የኛ ጀግና በሰው መከፋትሽን አይቶሽ የንጹህ ልብ አምላክ በጤና ሰንብቶሽ ዳግም ባኩሪ ታሪክ ገና እናይሻለን እስከዚያው በጉጉት እንጠብቅሻለን። መልካም ሴት ነሽናም በአመለካከትሽ ሰላምሽ በስቶልሽ እስከ ለተሞትሽ ተክዘሽ ወይ እዝነሽ ሳናይሽ ተከብተሽ ደምቀሽ ትኖሪያለሽ እንደ አበባ ፈክተሽ። ይህ እንደሚሆን አልጠራጠርም በሚገባ አምናለሁ። ሳራን ሳራ ሆና ዳግመኛ አያታለሁ። ሳራ የኛ ጀግና
ስላንቺ ለመጻፍ ታሪክሽን ዘርዝረው ጸሐፊያን ሁሉ ቢጥሩም ተባብረው ቢጽፉት ከቶ አያልቅምና ላይ ላዩን ገልጨው በዚሁ ላብቃና ያችን ጠንካራ ሴት አቀርቅራ አልቃሽ ደካማ ሊያደርጓት ሰዎች ቢሞክሩም እኔ ግን ሳርዬን ሳራ ሆና ላያት እጅግ በመጓጓት የመጨረሻሽን በናፍቆት በጉጉት እጠባበቃለሁ። ለተገፉ ሴቶች ተስፋ ለቆረጡ ተስፋ እንደምትጭሪ በሚገባ አምናለሁ። ተስፋ እንደምትጭሪ በሚገባ አምናለሁ። ሳራ የኔ ጀግና እመካብሻለሁ፣ እኮራብሻለሁ። ከወንድምሽ ገጣሚ ለማ ከበደ ሐረር ከተማ። ከዛ ነበር ግጥሙ መሆን የነበረበት። ለምን የሚገጠመው ግጥም ከታሪኩ ጋር እንዲገባ ነው። እና ሰው ሁሉ ኮመንት ላይ ማናት ሳራ ምንድን ነው እያሉ ነበር። እና መጀመሪያ ታሪኩ ተነግሮን ታሪኩን ሰምተን ከዛ የታሪኩ ማጀቢያ እንደ ምስጋናም እንደ አድናቆትም ነበር ግጥሙ መቅረብ የነበረበት። እኛ ታሪኩን ስንጠብቅ ከግጥሙ ነው የተጀመረው። እሷ ብታወራው ደስ ይላል ብዬ እሷው ታውራው ታሪኩን ጽፌዋለሁ ስላልከኝ እኔ የመሰለኝ ታሪኩን የምታቀርብልን አንተ ሲተርክም ጎበዝ ነው ምናምን እያልኳቸው የነበረው ትናንትናም ዛሬ አንተ እንደምትመጣና የእሷን ታሪክ እንደምትተርክልን ከዛ በፍቅረኝነት ምን ያህል ጊዜ እንደቆያችሁ ከዛ ምን እንደገጠመሽ ከዛ ማለት ነው ከተዋወቃችሁ። እኔ እየተዋወቅ ነው የምኖረው አዲስ አበባ ውስጥ ነው። ያው እኔ ልንገራ ሳርዬ እንዴት እንደምትነግሪያት ሳርዬ ሳራ አንዴ ሳርዬ ልክ ለእኔ በቮይስ እንደላክሽልኝ በጣም እንደዛ ሳታረዝሚው ያንቺና የሱን የፍቅር ህይወታችሁ እንዴት ተገናኛችሁ? ያ ሁሉ ክህደት ምናምን የፍቅሩን ብቻ የቤተሰቡን የምናምኑን ተይውና ማለት ነው። የፍቅራ ሐረር እንጂ የምንኖረው አዲስ አበባ ውስጥ ነው። እኔ የተዋወቅኩት እሱን ያው እስከ 9ኛ ክፍል አካባቢ ላይ ብዙ ጊዜ ቤት ውስጥ ሰው ስለሌለ እኔ ስለነበርኩ ታላቅ ዳቦ ገዛ ነበር ጠዋት ለቁርስ እና ማንም አያወጣም። ከበታች 2 ታናናሽ እህቶቼ ነበሩና እኔ ዳቦ ልገዛ ሲሄድ በዛ ሰዓት ነበርና እጅግ በጣም ነበር የሚጠላኝ። ሳደበው አንቺ ሆዳም ለሆድሽ አታውቂ፣ ለሆድሽ ስታውቂ ለኖሮሽ ስታውቂ በጣም ነበር የሚሳደበው። እና ያው በሃይማኖትም በጣም እንትን ነበረብኝ። ማን ነው የሚሳደበው? የሚሳደበው ማን ነው? የአሁኑ የልጆቼ የ2 ልጆቼ አባት። ኦኬ፣ እሱ ነው የሚሳደበው ማለት የት አግኝቶሽ ነው? አንቺ ከቤት የመጀመሪያ ልጅ ታላቅ ስለሆንሽ ዳቦ ለመግዛት ጧት ለቁርስ ዳቦ ቤት ሄጃለሽ። እሱ የዳቦ ቤት ባለቤት ነው አይደለም? መንገድ ላይ ነው የሚቀመጠው። መንገድ ላይ ይለክፍሻል፣ በስድብ ይለክፍሻል። ገባኝ። በቃ ከሱ ጋር ጀምሪ። በስድብ ይለክፍሻል። እኔ የመጀመሪያ ልጅ ሳልሆን 4ተኛ ልጅ ነኝ። ከኔ በላይ 3 አለ፣ ከበታቼ 2 አለ። ያው ታላላቆቼ ያው ዩኒቨርሲቲ ተማሪ ምን ስለሆኑ ስለማይሄዱ እኔ ነበርኩ የምገዛው፣ እኔ ነበርኩ የምላላከው በአጠቃላይ። እና በጣም ሮጥ ነበር፣ አመልጠው ነበረ እንዳያገኘኝ። መንገድ ስቀይር ራሱ በየት በኩል ዞሮ እንደሚያገኘኝ አላውቅም ነበር። እና ከዛ በፊት ወንድሜና እህቴ ወደ ውጭ ወደ ጀርመን ሀገር ሂደው ነበረ ማለት ወደኋላ መልሼ ስነግርሽ ማለት ነው። ሂደው ነበር፣ ውጭ ናቸው እነሱ። እና ያለነው ከኔ በላይ 1 ከኔ በታች 2 ናቸው። እና በዛ ሁኔታ ውስጥ እያለሁኝ ትምህርት ቤት ለመሄድ ሁሉ ታክሲ የሚይዘው እነሱ ሰፈር ጋር ነበርና በጣም ነበር የሚሳደቡ። ሲሳደብ መንገደኛው ሁሉ ነበር የማየው። አንዴ ይቅርታ፣ አሁን መንገድ ስላለብኝ ነው ለእነሱ። የሁላችሁ ከሰክሰስ ጋር በዋትሳፕ አሁን 10 ትኬት ቆርጬ ነው 10,000 ብር 5 ትኬት 10,000 ብር ቆርጬ ተጭበርብር ያለው ልጅ ተሳስቶ ነው። ሰክሰስ አስረዳው ጉዳዩ። ይኸው ስክሪን ሪከርድ ያስረዳውን ዋትሳፕ ላይ ላከልኝ ያወሩትን። ሌሊት ሆቴል ቤት ተቀጥራ ምግብ እየሰራች ስትል ደፋ ቀና መቼም የወለደ ጥሎ አይጥልምና አለኝ ባለችው ሰው ስትካድ ተናዳ አስታውሳ በማልቀስ የእናቷን ቤት ጓዳ እንደ ወለድ መካን ልጇን ተነጥቃ ተስፋዋ ያከተመ ሲመስላት ያበቃ ከአንዴም 2 ጊዜ ለሱ ፍቅር ስትል እምቢ ያለችውን የውጭ ሀገር ጉዞ ከቶ የጠላችውን
ጨርሱልኝ ብላ ተናግራ ለእናቷ ጉዞዋን ጀመረች ሁሉም ተሰናብታ። ጉዞዋን ጀመረች ሁሉም ተሰናብታ። አጅሬ ግን ለሱ ሆነችውን ያን ሁሉ ዘንግቶ እግሯ ከመሄዱ ዛሬም በድጋሚ ሌላ ሚስት አግብቶ ያችን ጠንካራ ሴት ቅስሟም ቢሰብረውም ግን ባልሆኖ ሊኖር ልብ አልነበረውም። ምክንያቱም እቺ እንደ ሳራ አትታለብማ፣ ሰርታ ልታበላ ውሻ አትለውማ። ብልጣ ብልጡ ጀግና ምንጨነቀው እሱ የአብርሃምን በግ በመንታ ምላሱ። ጤፍ እየቆላላት አባብሏት አባብሏት ቁርጥምጥም አድርጎ ዳግመኛ ሊበላት ይቅር በይኝ ብሎ እጁን ዘረጋላት። አባቷ ያወረሷት የተፈጥሮ ሀብታ ለሳራ ነውና ሩሩህነቷ ያንን ሁሉ በደል ያንን ሁሉ ክደት በይቅርታ ዘግታ ኑሮን ለመለወጥ ሌት ተቀን ለፍታ ከአንዴም እንክት ድቅቅ ብሎ ቢሰበርም ቅስሟ የጀግኖችን ተግባር በማስፈር በስሟ የተዳፈነውን የከረመ ፍቅር ዳግም በመቀስቀስ ሞሽራ ገባችሁ ዘመድ ተሰብስቦ ድግስ በመደገስ። ዋ የዋኋ ሳራ፣ ዋ የዋኋ ሳራ በስለታም ጥርሱ ልትቦጨቅለት የዋሂቱ እርግብ ተመቻቸችለት ዳግመኛ ወተቷን ልትታለብለት። ካለችበት አገር እንደ ወፍ በመብረር ሞሽራ ገባችሁ ዳግም ልትሰበር። የአሁኑ ስብራት እጅጉን ይብሳል፣ የአሁኑ ስብራት እጅጉን ይብሳል። በእልህ የጋለ ብረት ያስነክሳል፣ በእልህ የጋለ ብረት ያስነክሳል። እሰው ሀገር ሄዳ ጥራ ግራ ለፍታ ባፈራችው ገንዘብ ለሱ ቤት ገንብታ ጨካኙ አጅሬ ከቶ ግፍ አይፈሬ ቤቱን አሰርቷት የሚዘውን ይዞ ማሰሪያ እንዲሆነው ዳግመኛ አስረግዞ ካስወለዳት ወዲያ ሁለተኛ ልጇን ሙጥጥ አድርጎ በልቶ ጨርሶ የእጇን ልክ እንደተረዳ ባዶ እጇን መቅረቷን እንዳላይሽ ሲላት ትታልት ብናለች የሰራችው ቤቷን። እንዳላይሽ ሲላት ትታልት ብናለች የሰራችው ቤቷን። ታዲያ እንዴት ብናትል እንዴት አትከፋ ባመነችው ባሏ እንዲህ ስትበደል እንዲህ ስትገፋ። እንዴት ተስፋ አትቆርጥም እንዴት ሆዳ ይብሳት ያ ሁሉ ልፋቷ ያ ሁሉ ጥረቷ በእንዲህ አይነት ክደት ሲደመደምባት። ሳራ እንዴት ሰው ትመን ለቀጣይ ህይወቷ ለፍታ የገነባችው የልጅነት ቤቷ ሲናድ በአይኗ አይታ። ሆኖም ጀግና ሴት ግን ያው ዳግም ታሪክ ሰርታ ጎልታ በመታየት እንደ አበባ ፈክታ በሚገባ አምናለሁ ታስደምመናለች። የምን ተስፋ መቁረጥ ሳራ እኮ ሳራ ነች። የምን ተስፋ መቁረጥ ሳራ እኮ ጀግና ነች። አባቷ ያወረሷት የተፈጥሮ ሀብቷ ቅንነት፣ ደግነት፣ ሩህሩህነቷ ፍጹም እችን ጀግና አይጥላትምና ደምቃ ትወጣለች አብባ እንደገና። ለሰው ቅን ሀሳቢ መልካም ሴት ነችና ደምቃ ትወጣለች አብባ እንደገና። ሳራ የኛ ጀግና አንቺ ኩሩ ድሃ አንቺ ጥሩ አዳሪ ምርቃት ፈላጊ ትንሽ ትልቅ ሳቲ ሁሉንም አክባሪ አንቺ ገራገር ሴት አምላክሽን ፈሪ። ሳራ የኛ ጀግና በሰው መገፋትሽን መከፋትሽን አይቶሽ የንጹህ ልብ አምላክ በጤና ሰንብቶሽ ዳግም ባኩሪ ታሪክ ገና እናይሻለን እስከዚያው በጉጉት እንጠብቅሻለን። መልካም ሴትነሽናም በአመለካከትሽ ሰላምሽ በስቶልሽ እስከ ለተሞትሽ ተክዘሽ ወይ እዝነሽ ሳናሽ ተከብተሽ ደምቀሽ ትኖሪያለሽ እንደ አበባ ፈክተሽ ደምቀሽ ትኖሪያለሽ እንደ አበባ ፈክተሽ። ይህ እንደሚሆን አልጠራጠርም በሚገባ አምናለሁ። ይህ እንደሚሆን አልጠራጠርም በሚገባ አምናለሁ። ሳራን ሳራ ሆና ዳግመኛ አያታለሁ። ሳራ የኛ ጀግና ስለ አንቺ ለመጻፍ ታሪክሽን ዘርዝረው ጸሐፊያን ሁሉ ቢጥሩም ተባብረው ቢጽፉት ከቶ አያልቅምና ላይ ላዩን ገልጨው በዚሁ ላብቃና። ያችን ጠንካራ ሴት አቀርቅራ አልቃሽ ደካማ ሊያደርጓት ሰዎች ቢሞክሩም እኔ ግን ሳርዬን ሳራ ሆና ላያት እጅግ በመጓጓት የመጨረሻሽን በናፍቆት በጉጉት እጠባበቃለሁ። ለተገፉ ሴቶች ተስፋ ለቆረጡ ተስፋ እንደምትጭሪ በሚገባ አምናለሁ።
ተስፋ እንደምትጭሪ በሚገባ አምናለሁ። ሳራ የኔ ጀግና እመካብሻለሁ፣ እኮራብሻለሁ። ከወንድምሽ ገጣሚ ለማ ከበደ ሐረር ከተማ። ከዛ ነበር ግጥሙ መሆን የነበረበት። ለምን የሚገጠመው ግጥም ከታሪኩ ጋር እንዲገባል እና ሰው ሁሉ ኮመንት ላይ ማናት ሳራ ምንድን እያሉ ነበር። እና መጀመሪያ ታሪኩ ተነግሮን ታሪኩን ሰምተን ከዛ የታሪኩ ማጀቢያ እንደ ምስጋናም እንደ አድናቆትም ነበር ግጥሙ መቅረብ የነበረበት። እኛ ታሪኩን ስንጠብቅ ከግጥሙን የተጀመረው እሷ ብታወራው ደስ ይላል ብዬ እሷው ታውራው ታሪኩን ጽፌያለሁ ስላልከኝ እኔ የመሰለኝ ታሪኩን የምታቀርብልን አንተ ሲተርክም ጎበዝ ነው ምናምን እያልኳቸው የነበረው ትናንትናም ዛሬ አንተ እንደምትመጣና የእሷን ታሪክ እንደምትተርክልን ከዛ በፍቅረኝነት ምን ያህል ጊዜ እንደቆያችሁ ከዛ ምን እንደገጠመሽ ከዛ ማለት ነው ከተዋወቃችሁ። እኔ እየተዋወቅ ነው የምኖረው አዲስ አበባ ውስጥ ነው። ያው እኔ ልንገራ ሳርዬ እንዴት እንደምትነግሪያት ሳርዬ ሳራ አንዴ ሳርዬ ልክ ለእኔ በቮይስ እንደላክሽልኝ በጣም እንደዛ ሳታረዝሚው ያንቺና የሱን የፍቅር ህይወታችሁ እንዴት ተገናኛችሁ? ያ ሁሉ ክህደት ምናምን የፍቅሩን ብቻ ሪባ የቤተሰቡን የምናምኑን ተይውና ማለት ነው። የፍቅራ ሐረር እንጂ የምንኖረው አዲስ አበባ ውስጥ ነው። እኔ የተዋወቅኩት እሱን ያው እስከ 9ኛ ክፍል አካባቢ ላይ ብዙ ጊዜ ቤት ውስጥ ሰው ስለሌለ እኔ ስለነበርኩ ታላቅ ዳቦ ገዛ ነበር ጠዋት ጠዋት ለቁርስ እና ማንም ማወጣም ከበታቼ 2 ታናናሽ እህቶቼ ነበሩና እኔ ዳቦ ልገዛ ሲሄድ በዛ ሰዓት ነበርና እጅግ በጣም ነበር የሚጠላኝ። ሳደበው አንሽ ሆዳም ለሆድሽ አታውቂ፣ ለሆድሽ ስታውቂ ለኑሮሽ ስታውቂ በጣም ነበር የሚሳደበው እና ያው በሃይማኖትም በጣም እንትን ነበረብኝ። ማን ነው የሚሳደበው? የሚሳደበው ማን ነው? ያሁኑ የልጆቼ የ2 ልጆቼ አባት። ኦኬ እሱ ነው የሚሳደበው ማለት የታጊቶች ነው። አንቺ ከቤት የመጀመሪያ ልጅ ታላቅ ስለሆንሽ ዳቦ ለመግዛት ጧጧት ለቁርስ ዳቦ ቤት ሄጃለሽ። እሱ የዳቦ ቤት ባለቤት ነው አይደለም? መንገድ ላይ ነው የሚቀመጠው። መንገድ ላይ ይለክፍሻል፣ በስድብ ይለክፍሻል። ገባኝ። በቃ ከሱ ጋር ጀምሪ። ኦኬ በስድብ ይለክፍሻል። እኔ የመጀመሪያ ልጅ ሳልሆን 4ተኛ ልጅ ነኝ። ከኔ በላይ 3 አለ፣ ከበታቼ 2 አለ። ያው ታላላቆቼ ያው ዩኒቨርሲቲ ተማሪ ምን ስለሆኑ ስለማይሄዱ እኔ ነበርኩ የምገዛው፣ እኔ ነበርኩ የምላላከው በአጠቃላይ እና በጣም ሮጥ ነበር፣ አመልጠው ነበረ እንዳያገኘኝ። መንገድ ስቀይር ራሱ በየት በኩል ዞሮ እንደሚያገኘኝ አላውቅም ነበር እና ከዛ በፊት ወንድሜና እህቴ ወደ ውጭ ወደ ጀርመን ሀገር ሂደው ነበረ ማለት ወደኋላ መልሼ ስነግርሽ ማለት ነው። ሂደው ነበር፣ ውጭ ናቸው እነሱ እና ያለነው ከኔ በላይ 1 ከኔ በታች 2 ናቸው እና በዛ ሁኔታ ውስጥ እያለሁኝ ትምህርት ቤት ለመሄድ ሁሉ ታክሲ የሚይዘው እነሱ ሰፈር ጋር ነበርና በጣም ነበር የሚሳደበው። ሲሳደብ መንገደኛ ሁሉ ነበር ማየው። አንዴ ይቅርታ፣ አሁን መንገድ ስላለብኝ ነው ለእነሱ። የሁላችሁ ከሰክሰስ ጋር በዋትሳፕ አሁን 10 ትኬት ቆርጬ ያለ 10,000 ብር 5 ትኬት 10,000 ብር ቆርጬ ተጭበርብር ያለው ልጅ ተሳስቶ ነው። ሰክሰስ አስረዳው ጉዳዩ ይኸው ስክሪን ሪከርድ ያስረዳውን ዋትሳፕ ላይ ላከልኝ ያወሩትን